እንደዚህ አይነት ስም ቢያጋጥማችሁ እንዴት አድርጋችሁ ወደ 3 ኮለመን ትቀይሩታላችሁ? አሁን ይሄን ስትመለከቱት በአንድ ኮለመን ላይ ነው የተቀመጠው፣ ስም ከነአያቱን የያዘው። ይሄ ደግሞ ለአንዳንድ ነገሮች ላይመች ይችላል። ስለዚህ ይሄንን በቀላሉ ለማሳየት ወደ 11 ስሞች ናቸው እዚህ ጋር ያሉት። ነገር ግን ብዙ በሺዎች የሚቆጠሩ ዳታ ቢኖር ይህንን አንድ ባንድ ከዚህ ጋር ማምጣት ሊከብድ ይችላል። ስለዚህ አውቶማቲካሊ ይህንን ከመረጥን በኋላ ዳታ የሚለውን እንገባለን። ከዛ ቴክስት ቱ ኮለመን የሚላለ ቴክስት ቱ ኮለመንስ የሚለውን እንጫናለን። ከዛ እዚህ ጋር ዲሊሚትድ ይላል። በምንድን ነው የተለያየው? እዚህ ጋር በስፔስ ነው፣ እዚህ ጋር በስፔስ ነው፣ በኮማ ነው ወይስ በምንድን ነው የሚለውን እናያለን። እዚህ ጋር በስፔስ ነው። አለሙ ስፔስ አበበ ስፔስ ፈንታ የሚል ነው ያለው። ስለዚህ እሱን ይህ መመረጡን እርግጠኛ መሆን አለብን። ከዛ ይህንን ኦኬ እንላለን። ስለዚህ ይሄ ዳታ የተከፋፈለው በስፔስ ስለሆነ ስፔስ የሚለውን ከዚህ ጋር እንጫናለን። ከዛ በኋላ እንደምንመለከተው ለሶስት ከፍሎታል። እዚህ ጋር ይሄው ስም የአባት ስምና የአያት ስም ብሎ ከፍሎታል። ከዛ ኔክስት እንለዋለን። አሁን እንደምናየው ነው። ይሄ ቴክስት ቁጥር አይደለም፣ ቴክስት ስለሆነ ቴክስት የሚለውን እንመርጥለታለን። ከዛ እዚህ ጋር መተን ፊኒሽ እንለዋለን። ዱ ዩ ዋንት ቱ ሪፕሌስ ዘ ኮንቴንትስ ኦፍ ዘ ዴስቲኔሽን ሴልስ ይላል። ኦኬ እንለዋለን። እዚህ ጋር ስንመጣ እንደዚህ አድርጎ ከፍሎልናል ማለት ነው። ስሙን እዚህ ጋር የአባቱ ስም እዚህ ጋር የአያቱ ስም እዚህ ጋር አድርጎ ከፍሎልናል ማለት ነው። ስለዚህ ይህንን እንደዚህ ማስተካከል እንችላለን ማለት ነው። እዚህ ላይ ሚድል ኔም ብለን መጻፍ እንችላለን። ሚድል ኔም ብለን ወይም ፋዘር ኔም ብላችሁ ልጽፉ ትችላላችሁ። እንደዚህ እንጽፋለን። ለዚህ ደግሞ ላስት ኔም ወይም ግራንድ ፋዘር ኔም ላስት ኔም ብለን መጻፍ እንችላለን። አሁን ዳታችን ከበፊቱ የአሁኑ በደንብ ይነበባል፣ በትክክል ተቀምጧል ማለት ነው። 1 ሚሊዮን ሪከርድ እንኳን ቢኖራችሁ በዚች 2 ደቂቃ ባልሞላች ማስተካከል ቻላችሁ ማለት ነው።